በሚገርም ሳፕራይዝ ሩታና እንዲሁም ደግሞ ኤፍሬም ብዙዎቻችን በነገራችን ላይ አሁን ለታ ሁሉም ሰው በሩታ እየተነሳባት ነው ብለን ነበር። ይህም ማለት እንዴት ብትሉ ሰሞኑን የተፈጠረውን እያንዳንዱን ነገር አይታችሁ ከሆነ እንዴት የሚለው ጥያቄ እናንተ ጋር አይኖሩም። ነገር ግን ደግሞ ሰሞኑን የሚፈጠረውን ነገር ካላያችሁ እንዴት የሚለው ጥያቄ እናንተ ጋር ይኖራል። ለማንኛውም ቪዲዮ እስከ መጨረሻ ድረስ አዳምጣችሁ የምትሉት ሀሳብና እንዲሁም ደግሞ አስተያየት ካላችሁ ማለት ትችላላችሁ። እንዲሁ ግብት ብላችሁ ደግሞ ከዛን የሆነ ነገር ብላችሁ የሆነ መጀመሪያውን ብቻ አዳምጣችሁ ከዛም በኋላ ደግሞ ሳታዳምጡ የሆነ ነገር ማለት አለባችሁ ወይም ደግሞ አለብን ብዬ አላስብም። ስለዚህ በመጀመሪያው ቪዲዮ ማዳመጥ ከዛም በኋላ ደግሞ ያላችሁን ሀሳብና እንዲሁም ደግሞ አስተያየት እንትን ማድረግ ትችላላችሁ ማለት ነው። ይሄም ማለት እንዴት ነው ደግሞ ለየት ያለው ሰርፕራይዝ? ሩታ ደግሞ ያልጠበቀችው ነገር ያኒ በምንድነው? ምን አድርጎ ነው ሰርፕራይዝ ያደረጋት? የምንድነው ይሄ? የበዓላቸው ስጦታ ማለት ነው። በሱ ነው። በነገራችን ላይ ይሄንን ስጦታ ደግሞ ማን ነው የሰጣት? ኤፍሬም ነው። ብዙዎቻችን እስከዛሬ ስናየው እስከዛሬ ድረስ የአብርሽ ቤተሰቦች ከሩታ ነበሩ። ነገር ግን ደግሞ አሁን ለታ ሁሉም በሚባለው መልክ እንትን ብሎ ሩታ ላይ ተቆጥቶ ወይም ደግሞ ተናድዶ ወደ ሄርሜላ እንዲሄድ ያገዙት አብርሽን በሩታ ስለተናደዱ ነው ብለናል። ይሄም ደግሞ የተናደደበት ማን ነው? የአብርሽ ቤተሰብ በሙሉ ነው ወይስ እንዴት ነው የሚለው ያኔ አባቱ ጭምር ሳይቀራ ነው ሩታን እየለመናት የነበረው። ከዛን ደግሞ ሩታም አይ እንግዲህስ ብላ እምቢ ብላ ነበር። ያኔ ታይ ተመለሽ፣ እንዲሁም ደግሞ አብርሽንም ታው ተመለስ እያሉት ነበር። በዛን ተነሳስቶ ደግሞ አይ አይሆንም ባሉበት ሁሉም ደግሞ በቃ እናንተ እንደፈለጋችሁ እንታረቃለን ካላችሁ ታረቁ፣ እኛ አሁን ከአቅማችን በላይ ስለሆነ ምንም ማድረግ አንችልም እያሉ ከሩታና እንዲሁም ደግሞ ከአብርሽ እንደወጡ እናውቃለን። ነገር ግን ደግሞ የዛሬው የኤፍሬም ስጦታ ወይም ደግሞ የኤፍሬም ሰርፕራይዝ ሊባላችሁ ማለት ነው። ሩታ ሰርፕራይዝ ነው የሆነችው፣ ምክንያቱም ያልጠበቀችው ነገር ነው። በዚህ ሰዓት የአብርሽ ቤተሰብ በሙሉ ተነስቶበት ስላለ አሁን ደግሞ ለሚደረገው ወይም ደግሞ አሁን ላደረጋላት ነገር ማመን ይከብዳታል ብዬ ነው ማስበው። ምክንያቱም ለምን ያኔ ብዙ ሰው መጀመሪያው ከሷ ነበር፣ አሁን ደግሞ እሷን ትቶ ወደ አብርሽ ብቻና ብቻ እያሉ ነው ያሉት ማለት ነው የአብርሽ ቤተሰቦች። ይሄንንም ደግሞ አንደኛው ማለት በሚቻል ሁኔታ አንደኛው ብዙዬ ናት። ከዛን ሲቀጥል ደግሞ የአብርሽ ወንድም መጥፎ ቃል ባይናገርም ከሩታ እንትን ባይልም፣ ነገር ግን ደግሞ በቃ እኔ ከሀቅሜ በላይ ሆናችሁብኛል፣ ምንም ማድረግ አልችልም፣ እንዴት ላድርጋችሁ? እኔ በሀቅሜ ሞከርኩኝ አስታርቃለሁ ብዬ፣ ነገር ግን ደግሞ ላስታርቃችሁ አልቻልኩኝም እና ስለዚህ እኔ ምን አንቺንም ይሁን እሱን መቆጣት ወይም ደግሞ ሆነ ነገር ማለት አልፈልግም። ፈጣሪ ባስታረቃቸው ጊዜ ወይም ደግሞ አንድ ሆኑ ባላቸው ጊዜ አንድ መሆናቸው የማይቀር ነገር ነው። ስለዚህ እንደፈለጋችሁ በቃ ባላችሁበት ሰላም ሁኑ። እንዲሁም ደግሞ የልጅ አባትና የልጅ እናት ናቸው። ስለዚህ ልጃችሁን በጋራ አብራችሁ ሳድጉ። እንዲሁም ደግሞ በፍቅርና በደስታ ፊት እያነሳኝ ነው ብላ አውርታ ነበር ሩታ። የዛኔ ነው ይህንን ነገር የተናገረው ማለት ነው። ልጁን ሊያይ ሲመጣ እንዴ እኔን ሰላም ካላለኝና እንዲሁም ደግሞ ከኔ እንዴት ነሽ ካልተባባል እንዴት ነው ከልጄ ጋር ትንሽ ጊዜ አሳልፎ የሚወጣው የሚሄደው? ስለዚህ ፊት እየነሳኝ ነው። እንኳን እኔና እሱ ቀርቶ የማይተዋወቅ ሰው ራሱ መንገድ ላይ ሲገናኝ ሰላም ብሎ ያልፋል። ሰላምታ ደግሞ የእግዚአብሔር ነው እንዴ ያሉት? እኔ አላቅም። ብቻ ሰላምታው የአላህ ቃል ነው። በእነሱ ምን እንደሆነ አላቅም እያለች ሩታ አውርታ ነበር ማለት ነው። ከዛን በኋላ ደግሞ አብርሽንም በል አንተን በስርዓት አውራትና እንዲሁም ደግሞ ልጅህን በስርዓት ማየት ባለብህ መንገድ ልጅህን እንዲሁም ደግሞ ልጅህን ስታይ ደግሞ እሷን እንትን ብላህ ሳይሆን ከሷ እያወራህ እንዲሁም ደግሞ ሰላም እያልካት ልጅህን ማየት አለብህ እያሉት ነበር። በዛን ተነሳስተን ደግሞ እኛም እንዴ በቃ የዛኔ ሩታ የራቁት ቪዲዮ ምናምን ያለችው ያንን ስላዘችበትና እንዲሁም ደግሞ ያ ነገር ተፈጠራ ስላሉ ነው አሁን ለታ ሁሉም ሰው እሷ ላይ የተነሳው ብለን ነበር። ነገር ግን አሁን ይሄንን ሁላ ያመጣ ሁላችሁ አሁን ማለት ይሄ ማን ነው ኤፍሬምና እንዲሁም ደግሞ ሩታ ሲገናኙ ምን አወሩ የሚለው አብረን የምናይ ይሆናል። እስከ መጨረሻው እንዳልኳችሁ ቪዲዮውን በትክክል ማዳመጥ አለባችሁ ብዬ ነው ማስበው።
ምን አሉ ደግሞ አንቺ እኮ ጀግናና እንዲሁም ደግሞ ጠንካራ እንዲሁም ደግሞ መልካም ሴት ነሽ። ስለዚህ ለአንቺ ይሄ ስጦታ ይገባሻል። ካንቺ ይነስብሽ እንጂ የሚበልጥብሽ ነገር የለም። ስለዚህ እስከ ዛሬም ድረስ ደግሞ ታውቂያለሽ ለአንቺ ያለኝ ቦታ ልዩ ነው። ስለዚህ ምንም ሁኚ ምንም ይሁን ወንድሜ እኔ አንቺን ልጠላሽ አልችልም። አንቺን ላኮርፋሽም ይሁን አልችልም። ስለዚህ ስጦታ ይዤልሽ መጥቻለሁኝ። በዓሉን አብረን ከአንቺ ሆነን ልናሳልፈው፣ በዚህም ደግሞ በጣም ደስተኛ ነኝ እያላት መጣ ማለት ነው። ማን? አቶ ኤፍሬም ማንን? ወይዘሮ ሩታን ማለት ነው። ይሄም በነገራችን ላይ እኔ በጣም ነው ደስ እያለኝ ያለው ያኔ ኤፍሬም በዚህ ልክ የሩታን እንትን መግለጹ ራሱ ይህንንም ደግሞ ስጦታ ለሷ ይገባታል ብሎ ይዞ መሄዱ በራሱ የምሬን በጣም ነው ደስ እያለኝ ያለው ማለት ነው። ምክንያቱም እዚህ ጋር መለያየትም አላ መታረቅም አላ እንዲሁም ደግሞ አላ አይደል ክፉ ነገር ወይም ደግሞ ክፉ ቃል ማነጋገር ተገቢ ነው ብዬ አላስብም። ለዛም ነው ባለፈው ብዙዬ ምናልባት እነሱ ሲታረቁ አንቺ ያወራሽው ነገር ያሳፍረሽ እንደሆነ ይህንን ምናልባት የምታወሪው ክፉ ቃል ባትናገሪ ተገቢ ነው። እንዲሁም ደግሞ ባነሱ እንዳላ ወንድሙ ማለት ነው ማታረቅ ባለባችሁ ጊዜ ትታረቃላችሁ። እኔ አሁን ምንም ማድረግና እንዲሁም ደግሞ ምንም ማለት አልችልም አይደል ያለው። ስለዚህ እሷም በቃ እንግዲህ እንደፈለጋችሁ በእርግጥ አዎ ሴት ልጅ ናት። ወንድሟን እንትን ለትቋቋም ትችላለች። ወንድሟ ላይ የሚሆነውና የሚደረገው ነገር ለትቋቋም ትችላለች። ነገር ግን ደግሞ እንደምንም ቢላ ያንን ነገር ተቋቁማ ወይም ደግሞ እንደምንም ቢላ ነገሮችን አሳልፋ በዚህ ጊዜ ይሄ እንዲህ ነው ይሄ እንዲህ ነው አንቺ እንዲህ ነሽ አንተ እንዲህ ነው ከማለት እንትን ቢላ ተቆጥባ ዝም ብትል ተገቢ ነው ብዬ አስባለሁ። ምናልባት ያኔ ዞሮ ተዛዞሮ መታረቃቸው የማይቀር ነገር ስለሆነ ማለት ነው። አሁን ደግሞ የመጡበት በጣም ነው ደስ ያለኝ ስጦታው ለሩታ ይሄ ኤፍሬም የሰጣት ስጦታ አንደኛው። እንዲሁም ደግሞ በቃ ያኔ ሰሞኑን ሁላችንም የጠረጠርነው ነገርና እንዲሁም ደግሞ ይሄ ነገር እንዴት ነው ይሆናል ወይስ እንዴት ነው የምንልበትም ነገር ነበር አይደል? የአብርሽ ቤተሰቦች በቃ አጠቃላይ ከሩታ ራቁ፣ የአብርሽ ቤተሰቦች በቃ አጠቃላይ ከሩታ ራቁ እያልን ነበር። ምናልባት ሰምታችሁ ከሆነ ማለት ነው። አሁን ለታ ደግሞ የምናየው ነገር ከሩታ መራቅ ሳይሆን ያው ወደ ሩታ እየቀረቡ ነው። እንዲሁም ደግሞ አሁን ኤፍሬም እንደዛ ካላ ኤፍሬምን በነገራችን ላይ ከሩታ ካየ ነው ቆይተናል። የሆነ ጊዜ አይታረቁ አንቺ ነሽ አንታና ከተባባሉ በኋላ እስከ ዛሬ ድረስ አይተነው አናቅም ከኤፍሬምና እንዲሁም ደግሞ ከሩታ ማለት ነው። ዛሬ ሁለታቸው አንድ ላይ ሆኖ በማያቴና እንዲሁም ደግሞ ኤፍሬምም ለሩታ ይገባታል ብሎ ያሰጣ ስጦታ በጣም ነው ደስ እያለኝ ያለው። ለማንኛውም ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉ። አበረታቶኝ በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።